ያመነ ብቻም አይድንም፣ የሰራ ብቻም አይድንም። አምኖ የሰራ ይድናል። ክርስቶስን ለወደደ ሰው ድንግል ማርያም ሽልማት ትሆነዋለች። እመቤታችንን የሚወድ ሰው ክርስቶስን የመውደዱ ምልክት ነው። የሐዋርያት እምነት እምነታችን እስከሆነ ድረስ የሐዋርያት ስጦታም ስጦታችን ነው። ከባድ ኃጢአት የሚባለው በኢየሱስ ክርስቶስ እያመካኙ የሚሰራ ኃጢአት ነው። በቅንነት የሚፈርድ እግዚአብሔር አብዝተው መልካም ለሰሩት አብዝቶ ፍቅር ሊያሳያቸው ጸጋ ሊሰጣቸው ይገባዋል። እግዚአብሔር ተሸከሙ ያለንን ካልተሸከምን ማን የሰጠንን ሸክም እንሸከማለን? አሁን ያለው ዓለም እመቤታችንን የሚጠላት ለምንድን ነው ካላችሁ፣ ንጽሕና ስለሌለው። አስቸጋሪ ቀለም በገጠመ ጊዜ 12 ጊዜ መላንሰህ አጥናው ይላል። ክርስቶስን እንወደዋለን። ማስረጃ ለክርስቶስ እስከ መሞት ድረስ እንሰራለን። እግዚአብሔር እንደወደደ የምንማማርበት የትምህርታችን ኃይለ ቃል የቅፍርናሆም ጉዞ በሚል ርዕስ እንማማራለን። የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ላይ ያለውን ኃይለ ቃል አንስተን እንማማራለን ማለት ነው። ጸሐፊው ቅዱስ ዮሐንስ ወንጌላዊ ስለሱ ትንሽ ልንገራችሁ። የሚያነብሰው መጽሐፍ ከመመልከቱ በፊት የመጽሐፉ ባለቤት ማን ነው የሚለውን ማወቅ እንደሚገባው ሁሉ የሚያነብሰው መጽሐፍን ከማንበብ አስቀድሞ የመጽሐፉን ባለቤት ማወቅና ማስታወስ ስሙን ማወቅ ይገባዋል። ማን ነው? ከማን የተማረ ነው? የነማን ልጅ ነው የሚለውን ማወቅ አለበት። ምን ያምናል የሚለውን ማወቅ አለበት። እንደዚህም ሁሉ ቅዱሳንን የምናከብራቸው ስናውቃቸው ስለሆነ ስለ ቅዱስ ዮሐንስ ትንሽ ነገር ልንገራችሁ። ዮሐንስ ማለት እንደምታውቁት ደስታ ማለት ነው። ጸጋ እግዚአብሔር ደስታ ማለት ነው። ቅዱስ ዮሐንስ በመጽሐፍ ቅዱስ 2 ዮሐንስ ተብለው የተጠሩ አሉ። አንደኛው መጥምቁ ቅዱስ ዮሐንስ ነው። ሁለተኛው ወንጌላዊ ቅዱስ ዮሐንስ ነው። ወንጌላዊ ቅዱስ ዮሐንስ ጌታችን ከዓሣ አጥማጅነት ለክብር የጠራው አባት ነው እና ጌታችን ከዓሣ አጥማጅነት የጠራው ከአይሁድ ወገን የሆነ ፍጹም ድንግል ፍጹም ንጹሕ ሐዋርያ ነው። ከቅዱሳን ሐዋርያት መካከል በልዩነት ጌታ ይወደው ነበረ ተብሎ የተነገረለት ጌታ የሚወደው ደቀ መዝሙር ተብሎም ይነገርለታል። ጌታ ሁሉንም ሰው ይወዳል፣ ግን አብዝተው እንዲወደድ የሚያደርግ ሥራ ያላቸውን ሰዎች ደግሞ በልዩነት ጸጋቸውን ያሳርፍባቸዋል። እግዚአብሔር ስለሚያዳላ ሳይሆን እነዚያ ሰዎች እግዚአብሔር ጸጋ እንዲሰጣቸውና እንዲወዳቸው የሚያደርግ ሥራ ስለሰሩ ነው። ይህ የእግዚአብሔር ፍትሐዊነቱን የሚያመለክት እንጂ አድሏዊነት አይደለም። እግዚአብሔር ፍትሐዊ ነው። ፍትሐዊ ከሆነ ፈታሒ በጽድቅ በእውነት የሚፈርድ በቅንነት የሚፈርድ እግዚአብሔር አብዝተው መልካም ለሰሩት አብዝቶ ፍቅር ሊያሳያቸው ጸጋ ሊሰጣቸው ይገባዋል። ይህ ቅን ፍርዱን የሚያጠይቅ ነው። ቅዱስ ዮሐንስ አብዝቶ ንጹሕ ስለሆነ ጌታም አብዝቶ ይወደው ነበረ። ዮሐንስ ጌታን አብዝቶ ይወደው ስለነበረ ጌታም አብዝቶ ይወደው ነበር። ምክንያቱም ለክርስቶስ ፍቅር የሚገባውን መሥዋዕት ከፍሏልና። ጌታችን ኢየሱስ ክርስቶስ በተያዘ ዕለት ሐሙስ ማታ አንዱ ሐዋርያ ክዷል፣ ይሁዳ ነው። 10ሩ ፈርተው ሲሸሹ ቅዱስ ዮሐንስ ወንጌላዊ ግን እስከ መስቀሉ ስር ድረስ ያለ ፍርሃት በሞቱ ቆርጦ የተከተለ ስለሆነ ክርስቶስን መውደዱን በሕይወት ምስክርነት በሕይወት መሥዋዕትነት ዋጋ የገለጠ ሐዋርያ ስለሆነ ጌታ የሚወደው ይባላል። እግዚአብሔር በባህሪው ንጹሕ ነው። እግዚአብሔር ንጹሕ ስለሆነ ንጹሕ ነገር ለእግዚአብሔር ይስማማዋል። ንጹሕ መሥዋዕት ይቀበለዋል። ንጹሕ ሰውነት ይወዳል። ንጹሕ አእምሮ ይቀበላል። ንጹሕ ሕሊናም ይወዳል እግዚአብሔር። ስለዚህ ዮሐንስ ንጹሕ ስለሆነ ለእግዚአብሔር ባህሪ የሚስማማ ደቀ መዝሙር ነው። በዚህ የተነሳ ጌታ ከሌሎቹ ሐዋርያት ይልቅ ሲቀመጥም እንኳን ደረቱን ተጠግቶ እንዲቀመጥ ይፈቅድለት ነበረ። ከሐዋርያት መካከል ጌታን ተጠግቶ የሚቀመጥ እርሱ ነበረ እና በምድር ላይ ሲኖር ከሞት እስከሚሰወርበት ጊዜ ድረስ የክርስቶስን ፍቅር እያሰበ አንድ ቀን ሳይስቅ ግንባሩን ቋጥሮ የኖረ የጌታ ፍቅር የጸናለት በሽምግልና የተሰወረ
የመዝሙር አባት ቢሆንም ያ ሁሉ ዘመን አንድ ቀን ስቆ አያውቅም። ለምን? የጌታችንን መከራ እያሰበ ማለት ነው። እና በንጽህናም በቅድስናም በዚህ ሁሉ የሚመስለው የሌለ ስለሆነ ንጹሕ ሐዋርያ ነው። ስለዚህ ሰው የዘራውን ያጭዳልና አብዝቶ ንጹሕና አብዝቶ ጌታን የሚወድ አብዝቶ መከራ የተቀበለ አባት በመሆኑ ከሌሎቹ ሐዋርያት በተለየ መለኮታዊ ምስጢር የበዛበት ወንጌልን ጽፏል። ከዚህ የተነሳን ይባላል ነባቤ መለኮት ዮሐንስ ይባላል። ነባቤ መለኮት የሚባለው ሁለት ትርጉም ነው ያለው። ስለ መለኮት የሚናገር ማለት ነው አንዱ ትርጉሙ። ሁለተኛ ደግሞ በመለኮት ቃኝነት የሚናገር፣ መለኮት ቃኝቶት መለኮት መርቶት የሚናገር ማለት ነው። ነባቤ መለኮት ይባላል። እግዚአብሔርን በቅድስናና በመንፈሳዊነት እሱን አክሎ የቀረበ ሰው ስለሌለ ልዩ መንፈሳዊ ራእይም ተገልጦለታል። ራእይ ዮሐንስ የሚባለው መጽሐፍም በዚህ ምክንያት የተገለጠለት ነው። ከዚህ የተነሳ አቡ ቀለምሲስ የሚል ስም አለው። አቡ ቀለምሲስ ማለት የተሰወረውን የሚያውቅ ምስጢር የሚገለጥለት ባለ ራእይ ምስጢር ያየ ማለት ነው። አቡ ቀለምሲስ የሚባለው ማለት ነው። ስለዚህ በዚህ የተነሳ የሐዲስ ኪዳን ትንቢት የሚባለውን ራእይ ዮሐንስ የሚባለውን መጽሐፍ ገልጦለታል። ወንጌሉም የእሱን ወንጌል የጸለየ ሰው ከሞት እንዲሰወር ከዝሙት ፈተና እንዲድን፣ ራእይ ዮሐንስን ደግሞ በየቀኑ የሚጸልይ ሰው ከመቅሰፍት እንዲድን ተስፋ የተሰጠው የዮሐንስ ወንጌል በሚነበብበት ቦታ ላይ የብርሃን ምንጣፍ የሚነጠፍበት ልዩ ምስጢር ያለው ወንጌልን ገልጦለታል እግዚአብሔር። በኋላም የፍቅሩ መገለጫ ክርስቶስ ሕይወት ነውና ቅዱስ ዮሐንስ ለክርስቶስ ብሎ ሕይወቱን አሳልፎ ስለሰጠ ጌታ ደግሞ ዮሐንስን ከሞት በመሰወር ለዮሐንስ ያለውን ፍቅር ገልጧል ማለት ነው። ሰው ለእኛ ያለውን ፍቅር በመስዋዕትነት ሲገልጥ እኛም ያለንን ነገር ያንን ሰው አምነን በታማኝነት እንሰጠዋለን። የምንወደውን ትልቅ ዕቃ ወይም ትልቅ ስጦታ ለምንወደውና ለምናምነው ትልቅ ሰው እንሰጠዋለን። ፍቅሩን ለተረዳንለት ሰው ሲሞት የሚወደውን ውድ ገንዘቡን ለሚወደው ሰው አውርሶ ይሞታል። መድኃኒታችን ኢየሱስ ክርስቶስ ሲሰቀል የሚወዳት እናቱን ድንግል ማርያምን የሰጠው ለሚወደው ለቅዱስ ዮሐንስ የፍቅር መገለጫ ይሆን ዘንድ ነው እና ቅድስት ወላዲት አምላክ ድንግል ማርያም እመቤታችን የዮሐንስ የፍቅሩ ሽልማት ናት። ክርስቶስን ለወደደ ሰው ድንግል ማርያም ሽልማት ትሆነዋለች። እመቤታችንን የሚወድ ሰው ክርስቶስን የመውደዱ ምልክት ነው። ክርስቶስን ለወደደ ሰው ደግሞ ክርስቶስ የሚሰጠው ዋጋ እናቱን ነው። እናት ትሁን ብሎ ሰጠው ማለት ነው። ይዘው አባቶቻችን እግዚአብሔር ለቤተ ክርስቲያን ክህነትን በጴጥሮስ እንደሰጠ ማርያምን በዮሐንስ ሰጠ ይላል። እግዚአብሔር መድኃኔዓለም ለቤተ ክርስቲያን ክህነትን በቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን ብሎ የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ እንደሰጠ እንደዚሁም ሁሉ እናቱን ደግሞ በዮሐንስ በኩል ሰጠን። ለቅዱስ ጴጥሮስ የሰጠውን ክህነት በእምነት በቅዱስ ጴጥሮስ በኩል እንደተቀበል ለቅዱስ ዮሐንስ የሰጠውን እናቱን በእምነት በእናትነት በዮሐንስ በኩል እንቀበላለን ማለት። ምክንያቱም የሐዋርያት እምነት እምነታችን እስከሆነ ድረስ የሐዋርያት ስጦታም ስጦታችን ነው። እናት ትሁን ብሎ ከመስቀል ላይ የሰጠው ቅዱስ ዮሐንስ ነው። ማርያምን እናቴ ብሎ መጸለይ፣ ድንግል ማርያምን እናቴ ብሎ መጥራት፣ እመቤታችንን መጠጋት እንደሚገባ የነገረን ክርስቶስ ነው። ክርስቶስን ያዘዘንን ሥራ ከመስራት በላይ ለማን ልንታዘዝ እንችላለን? እግዚአብሔር ተሸከሙ ያለንን ካልተሸከምን ማን የሰጠንን ሸክም እንሸከማለን? እግዚአብሔር የሸለመንን ሽልማት ጥለን የማንን ሽልማት እንሰጣለን እንይዛለን? እግዚአብሔር ያዙ ያለንን ምልክት ትተን ማን የሰጠንን ምልክት እንይዛለን? ስለዚህ እግዚአብሔር እንድንይዛት በመስቀል የሰጠን የነጻነት ምልክት እመቤታችን ናት። ይህ የተሰጠው ደግሞ ለቅዱስ ዮሐንስ ነው። በእርግጥ አሁን ያለው ዓለም እመቤታችንን የሚጠላት ለምንድን ነው ካላችሁ ንጽሕና ስለሌለው ነው። እንዲሁም አባቶቻችን ምን ይላሉ? ለምንድን ነው እመቤታችንን ለዮሐንስ የሰጠ ሲሉ ድንግሊቱን ለድንግሉ ሲሰጠው ነው። ንጽሕት የሆነችውን ለንጹሑ ነው የሰጠው። ምክንያቱም ቅዳሴ ስናስቀድስ ምን ይላለን? ቅድሳት ለቅዱሳን ይላል ካህኑ። ቅድሳት የሚገባው ለቅዱሳን ሰዎች ነው። ማርያም ድንግል ማርያም ወላዲት አምላክ ንጽሕት ናት፣ ፍጹም ነውር የሌለባት።
እሷ የምትገባውም ለንጹሕ ሰው ነው በእውነት። ስለዚህ ጎስቋላ ሕሊና እመቤታችን ሊወዳት ፈጽሞ አይችልም፣ አይገባው። እንዲህ ያለው ምስጢርም ፈጽሞ አይታየው እና ቅዱስ ዮሐንስን በረድኤት የጎበኘችው ልታርፍ ስትል እንኳን ከሌሎቹ ሐዋርያት ቀድሞ ለመግነዟ የደረሰ ቅዱስ ዮሐንስ ነው። ቅዱሳን አባቶቻችን በትውፊት እንደጻፉልን ማለት ነው እና በኋላም ቅዳሴ ቀድሶ ከሞት የተሰወረ አባት ነው። የቅዱስ ዮሐንስ በረከቱ ይደርብን እና ቅዱስ ዮሐንስ ከጻፈልን በዕለቱ ከተነገረልን ወንጌል ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ያለውን ኃይለ ቃል አንስተን እነጋገራለን። እንዲህ የሚል ነው። ከዚህ በኋላ እርሱ፣ እናቱ፣ ደቀ መዛሙርቱና ወንድሞቹ ወደ ቅፍርናሆም ወረዱ ይላል። ከዚህ በኋላ እርሱ፣ እናቱ፣ ወንድሞቹና ደቀ መዛሙርቱ ወደ ቅፍርናሆም ወረዱ ይላል። ምን ይላል መሰላችሁ? የቤተ ክርስቲያናችን መጽሐፍ እንዲህ ይላል። አስቸጋሪ ቀለም በገጠመ ጊዜ 12 ጊዜ መላልሰህ አጥናው ይላል። አሁን የዛሬ ዘመን ሰው አንድ ጊዜ ሳያጠና ነው አይደል ትምህርት አይገባኝም የሚለው ማለት ነው። መጽሐፍ ግን የሚለው ስንት ነው? 12። ትምህርት እምቢ አለኝ የሚባለው አንድን ነገር 12 ጊዜ አጥንታችሁት እምቢ ካላችሁ ነው። መናፍቅ ማለት ይሄ ምንድነው? በአቋራጭ መጽደቅ ማለት ጾም አልፈልግም፣ ጸሎት አልፈልግም፣ ስግደት አልፈልግም፣ ልፋት አልፈልግም። ምንድነው የምትፈልገው? በቃ ቀለል አድርጌ በጌታ በኢየሱስ ስም ብዬ መዳን ይላል ማለት ነው። ይህ በአቋራጭ መጽደቅ ነው። ግን ቁም ነገሩ ክርስቶስ እንዲህ ያለውን ሰው አያውቀው። በጣም እንዲያውም ከባድ ኃጢአት የሚባለው በኢየሱስ ክርስቶስ እያመካኙ የሚሰራ ኃጢአት ነው። ለምንድን ነው እንዲህ ያለውን ሰው ክርስቶስ የማያውቀው? ጌታ ያለ ምንድን ነው? እኔን ምሰሉ ነው ያለ። ተመልከቱ። ቅዱስ ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ ምንድን ነው ያለ? እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። አሁን ተመልከቱ። ስለዚህ ሰው ቅዱስ ጳውሎስን ሲመስል ማንን ይመስላል? ክርስቶስን ይመስላል። ቅዱስ ጳውሎስ የዳነ በጸሎት ነው። ቅዱስ ጳውሎስ የዳነ በምንድን ነው? በመከራ ነው። ቅዱስ ጳውሎስ የዳነ ማን ነው? በስደት ነው፣ በመከራ ነው። መከራ አሁን አንዳንድ ጊዜ በዚህ በፕሮቴስታንቱ ዓለም በጣም አስቸጋሪው ነገር ምንድን ነው? አንድን ጥቅስ ይዞ ወደዚያ ጫፉን ይዞ መሮጥ ነው። መሮጥ ለምሳሌ ሰው ስራ ሰርቶ ይድናል ስንል ምን ብለው ይጠቅሳሉ? በጸጋው ድነናል የሚለው መጽሐፍ በቃ ምንድነው እናንተ ሸክም የምታከብዱት ይላል። በጸጋው ድነናል በቃ ሌላ ምንድነው ይላል። አሁን ሁለት ነገር ለይቶ ማወቅ አለበት ክርስቲያን። አሁን አብርሃም በስራው ዳነ የሚል መጽሐፍ ቅዱስ አለ። አብርሃም በስራው ጸደቀ የሚል መጽሐፍ ቅዱስ አለ። አብርሃም በእምነቱ ዳነ የሚል መጽሐፍ ቅዱስ አለ። ሁለቱንም ያስነገረው አንድ መንፈስ ቅዱስ ነው። ሰዎች ግን የሚስማማቸውን እንደ ጭልፊት ይዘው ስለሚሮጡ አብርሃም በእምነት ዳነ የሚለውን ብቻ ይዘው ይሮጣሉ። አሁን ሁለቱም ስለዚህ በስራ ነው የሚዳነው በእምነት ተብሎ ቢነሳ አብርሃም በስራው ነው የዳነ የሚለውን ጥቅስ የሚያነብሰው አይ በስራ ነው ይላል። አብርሃም በእምነቱ ዳነ የሚለውን ደግሞ ያነበበ ሰው የለም በእምነት ነው ብሎ ይመልሳል። ሁለቱም ልክ አይደለም። መልሱ ምንድነው ሲባል አብርሃም አምኖ በመስራቱ ዳነ ነው። እምነት በስራ የሚገለጥ ነው። ለዚህ ሰዎች ምን የሚል ሐሳብ ሊያነሱላችሁ ይችላሉ መሰላችሁ? ሰው በእግዚአብሔር ቸርነት መዳን ሲገባው የኛ ጽድቅ የት ሊያደርሰን ነው? እኛም ቢሆን በእኛ ጽድቅ እንድናለን ማለታችን አይደለም። ይህንንም ለይቶ ማወቅ ስለሚገባ ነው። እግዚአብሔርን ማመናችንን ስለ እግዚአብሔር በመስራት ነው የምንገልጠው። እምነት በስራ የሚገለጥ ነው። በእምነቴ አልሰራበትም የምትለኝ ከሆነ ስራህን በምን ልታሳየኝ ትችላለህ የሚለው። እንጀራ ትወዳላችሁ አትወዱ? ማስረጃ አምጡ። አምጣና እናሳያችሁ። ምን እንጀራ ወዳለሁ ያለ ሰው የሚያስረዳኝ ምን በማድረግ ነው? በልቶ በማሳየት ነው። ውሃ ወዳለሁ ምን ሲያደርግ እናዋለን? ያን ሰው ሲጠጣ። ልብስ ትወዳላችሁ አትወዱ? አሁን ይህን እዚህ ማረጋገጥ እንችላለን። ትወዳላችሁ አትወዱ? ማስረጃ ለብሰን አልበሉ እንጂ በስራ የምናየው ነው ማለት ነው። ክርስቶስን እንወደዋለን ማስረጃ ለክርስቶስ እስከ መሞት ድረስ እንሰራለን። ይህን እምነታችን በስራ መግለጣችን እሱ ቸርነቱን ለእኛ እንዲገልጥ ያደርገዋል። ምን አለ እሱ? የሚወደኝ ሰው ካለ አለ
ከኔ ይልቅ አባቱን እናቱን የሚወድ ሰው ካለ የኔ ሊሆን አይችልም። ከኔ ይልቅ ልጁን ሴት ልጁን ወንድ ልጅ የሚወድ ለኔ ሊሆን አይችልም። እኔን የሚወድ ሰው ካለ ሰውነቱን ይጣል፣ ሰውነቱን ይጥላት። ለኔ ብሎ ሰውነቱን በገራይተ መስቀል በገራይተ ጥምቀት የጣለ በትንሣኤ ክብር ለብሳ ያገኛታል። መስቀሌን ተሸክሞ የተከተለኝ ሰው የኔ ሰው መሆኑ ምልክቱ ይሄ ነው ብሎ ነው የሚነገረው። መስቀሌን የተሸከመ ሰው። ስለዚህ መስራት ማለት እንደምንወደው መግለጥ ነው። አሁን ምን አለ ጌታ? እሱ እኛን ይወደናል። ወዶ ምን አረገልን? እስከ ሞት ሰርቶ አሳየን። እግዚአብሔር እንወደዋለን። ምን አረጋለን? እስከ ሞት ሰርተን። እንዴ ሰው የዘራውን ያጭዳል ተብሎ የተጻፈ ለምንድን ነው? ለምን ነው ሰው የዘራውን ያጭዳል የተባለ? ገላትያ ምዕራፍ 6 ላይ ቅዱስ ጳውሎስ ሰው የዘራውን ያጭዳል ብሎ የዘራውን ያጭዳል እኮ ማለት አብዝተህ ብትሰራ አብዝተህ ትከብራለህ። አብዝተህ ብትጸልይ አብዝቶ ክብር ይሰጥሃል። አብዝተህ ብትነጻ አብዝቶ ክብር ይሰጥሃል፣ ያጎናጽፋል። አብዝተህ ብትጾም አብዝቶ ክብር ይሰጥሃል። አሳንሰህ ከወንቅ ታናሽ ክርስቲያን ትበላለህ። እንዲህ አለ ማቴዎስ ምዕራፍ 5 ቁጥር 20 ላይ እውነት እላችኋለሁ ከፈሪሳውያን የሚበልጥ እምነት ከሌላችሁ መንግሥተ ሰማያት አትገቡም። ከፈሪሳውያን የሚበልጥ እምነት ከሌላችሁ። የፈሪሳውያን እምነት ሥራ የሌለው እምነት ነው። ሌሎቹ ሊቃውንት እነ ቅዱስ ዮሐንስ አፈወርቅ ሌላ ምስጢር ይጨምሩበታል። የፈሪሳውያን አባቶች እና አብርሃም ናቸው። ከአብርሃም መብለጥ አለባችሁ ማለቱ ነው ይላል። እንደውም ኢየሱስ መከራ ነው። ከአብርሃም የበለጠ ሥራ ስሩ። አብርሃም ልጅነት በሌለበት ዘመን እኔ ሳልወለድ ነው ጽድቅ የሠራ፣ ከእናንተ ግን ብዙ ይጠበቅባችኋል። ምክንያቱም አይታችሁኛል፣ ተወልጄላችኋለሁ። እሱ ሳልወለድ ነው ያን ሥራ የሠራ። ይህንን ማለቱ ነው። ለሁሉም በሥራው ከፍለዋለሁ ነው ያለው ራዕየ ዮሐንስ ምዕራፍ 22 ነው። ለሁሉ እንደ ሥራው ከፍለዋለሁ። ሥራ ያሸልማል፣ ያዋርዳል። ስለዚህ ጌታችን ኢየሱስ ክርስቶስ ያመነ ብቻም አይድንም፣ የሰራ ብቻም አይድንም። አምኖ የሰራ ይድናል። መጽሐፍ ቅዱስ እንደዚህ የሚተረጎም ነው። ከአንድ ምንጭ ሁለት ውሃ አይቀዳም፣ መራራ ውሃ፣ ጣፋጭ ውሃ። ያዕቆብ መልእክት ምን አደረገ? ያዕቆብ መልእክት ሰው ምን አለው? በስራው ነው የሚድነው፣ ስራ የሌለው እምነት የሞተ ነው አለ። ሮሜ መልእክት ደግሞ ሰው በጸጋ ዳነ፣ ግን ያም ቢሆን በስራ። ኧረ እንዲሁም ሮሜ ምዕራፍ 2 ቁጥር 10 ላይ መልካም ላደረገ ሁሉ ክብር ይገባዋል ነው የሚል። መልካም ላደረገ እዚያው ሮሜ ላይ ቅዱስ ጳውሎስ ቃሉን በመስራት እንጂ በመስማት የምትድኑ አይምሰላችሁ ብሎ ይነገራል። እንደዚያ ከሆነ ሰው አምኖ በመስራቱ የሚድን ከሆነ በእግዚአብሔር ቸርነት እንድናለን የምንለው ለምንድን ነው የሚል ጥያቄ ይነሳል። ሰው ሰርቶ ለፍቶ የሚድን ከሆነ በእግዚአብሔር ቸርነት እንድናለን የምንለው ለምንድን ነው ካላችሁ፣ አንደኛ እንድንሰራም የሚረዳን እግዚአብሔር ነው። አይደለም እንዴ? እንድንሰራ እሱ ነፋስ ባያነፍስልን ቁመን መዋል እንችላለን? ቁመን ካልዋልንስ መልካም መስራት እንችላለን? እሱ ውሃውን ባያፈስልን ምን ጠጥተን እንሰግዳለን? እሱ አዝሪት አትክልትን ባያበቅልልን ምን በልተን እናመልከዋለን? በምን እንሰግዳለን? እሱ መሬትን ባይፈጥርልን መሬትን ባያጸናት የት ላይ ቁመን እናገለግለዋለን? ሰማይ ባይኖር ውሃውን ማን ጋርዶልን እናገለግለዋለን? እሱ ባይጠብቀን ካጋንንት ማን አስጥሎን ውለን ማደር እንችላለን? የማይደክሙ ጠላቶች ያሉን ሰዎች ነን። እንዴት እንሆን ነበረ? ያለ እግዚአብሔር ቸርነትስ ማን በጎ ነገርን መፈጸም ይቻለዋል? ብንሰራም በእሱ ረድኤት ስለምንሰራው እሱ አግዞን ስለምንሰራው በእግዚአብሔር ቸርነት እንድናለን እንላለን። ሁለተኛ ደግሞ ሰው የቱንም ያህል ሥራ ቢሰራ ሙሉ አይሆንም። 10 ደጃፍ ያለው ቤት ያለው ሰው ቢኖር 9ኙን ዘግቶ አንዱን ቢከፍት ከሌባ ይድናል አይድንም? አይድንም። በአንዱ ገብቶ ይጨርሰዋል ማለት። ሰው ሕግን ሁሉ ፈጽሞ በአንዱ ቢጎድል ይጸድቃል አይጸድቅም? አይጸድቅም። ባጎደለው ይፈረድበታል። ስለዚህ ምንም እንኳን ሕግን ሁሉ ስንሰራ ብንኖር በአንዱ መጉደላችን ስለማይቀር የእግዚአብሔር ቸርነት ያድነናል የሚባለው በዚህ ምክንያት ነው እንጂ ጉጭ ብለህ ዝም ብለህ ሰነፍ ተማሪ ማጥናት ሲያቅተው አፍራ ያለው ማሽላ ተንጋሎ ያፈራል ይላል አይደል? አያፈራም፣ ምስትም ይበላዋል አይደል? እንደበዛው ለገጋቸዋለሁ እኔ ታፈራላችሁ ምስጥ አይበላል። ስራትን የሚያዋጣል። ስለዚህ በስራ በእግዚአብሔር ቸርነት እንድናለን የምንለው እንደዚህ ነው። እንደገና ደግሞ ተመልከቱ፣ ሰው መልካም አለመስራቱ ብቻ አይደለም። በሕይወት ዘመኑ የቱንም ያህል እንኳን መልካም ቢሰራ አንድ ቀን መበደሉ አይቀርም። ስለዚህ አንደኛ ሰው ሕግን ሁሉ ቢፈጽም በአንድ ሕግ ይጎለዋል። ሁለተኛ ደግሞ ሰው መልካሙን ከማድረግ ባነሰ ደግሞ በደል ይበድላል።
በደሉ ደግሞ መልካም ነገሩን ያጠፋበታል። ስለዚህ እግዚአብሔር በደሉን በይቅርታ ይቅር ባይለው ኖሮ የሰራው መልካም ነገር ሁሉ ለድነት አያበቃውም ነበረ። ከዚህ የተነሳ እግዚአብሔር ይቅር ብሎን ነው መልካሙ ነገራችን ለድነት እንዲረባን የሚያደርገው።